ገብታ ኮሜንት የጻፈች ልጅ ናት እቺኛው። ይሄው እዚህ ቪዲዮ ወላሂ ላችሁ ግቡና እዩት። በዚህ ቪዲዮ ላይ በቀን አንዴ የሚሰጣት ምግብ ብዬ በሰራሁት ቪዲዮ ላይ የኔን ደግሞ ተመልከት ብላ ይሄን ቪዲዮ ሰርታ ፎቶ አንስታ ልካልኛለች። ስለዚህ እቺ ልጅ ከዛችኛው የባሰች ናት። ያችኛው አትሊስት ሻይ አለ፣ ቲማቲም አላት፣ የሆነ ነገር። እቺን ግን ደረቅ ዳቦ ነው እየበላች ያለችው። በጣም ያሳዝናል። እቺ ልጅ ካለች አስገባታለሁ ባለዚሽ ዳቦዋ። ገባችሁ? አሁን አልহামዱሊላህ ያቺ እህታችን ትናንትና ቢሮ ወስደው በስነ ስርዓት ምግብ ሰጥተው ተቀብለዋት ምግብ አብልተዋት ጥሩ እንቅልፍ ተኝታለች። መልእክት ማስቀምጣለች። ሰምታችሁታል። طيب አሁን አዲስ ለገባችሁ አንዴ ላሰማችሁ። ይቅርታ አድርጉልኝ። እሺ አዳምጣችኋለሁ ሀባይቢ። እሺ دقيقة بس استنوا دقيقة خلوني شوف دقيقة حبايبي. أيوة طيب أوكي. ስለዚህ የትናንትናው በሰላም አልহামዱሊላህ ወጣለች። ከዛ ለእናንተ የሚያስተላልፈችው መልእክት አለ። አዲስ የገባችሁ ሰዎች ስላላችሁ በዛው ላሰማችሁ። ይሄው አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ አላችሁ ወይ? ሙቤና ሙቤ ፋሚሊዎች እንዲሁም ተከታዮች ሁላችሁንም በጣም ከልቤ አመሰግናለሁ። አሁን ያለሁት ቢሮ ነኝ። ቢሮ ወስዶኛል ሰዎቹ። ቢሮን በጥሩ ሁኔታ ተቀብሎኝ ምግብ በልቼ ውሃ ጠጥቼ ሁሉም ነገር አግኝቻለሁ። በጣም አመሰግናለሁ ሁላችሁንም። ባለፈው በቢሮ ተናድጄ ነበረ እንደዛ ያልኩት። ቢሮዬ ውስጥ የሚሰራውን የቢሮ ኃላፊዎችን ሁሉንም ተናድጄባቸው ነበረ እንደዛ ሳወራ የነበረው። አሁን ግን አልহামዱሊላህ በጥሩ ሁኔታ ነው የተቀበሉኝ እና ሁላችሁንም የተጨነቃችሁልኝ ሁላችሁንም ከልቤ አመሰግናለሁ። በጣም ነው ማመሰግናቸው። እዛ ነኝ ያለሁት፣ በጥሩ ሁኔታ ላይ ነው ያለሁት። ወደ ሀገር እንደሚያሳፍሩኝም ነግሮኛሉ። ይሄንን ይመስላል እንግዲህ እቺ ልጅ ያው በኋላ እኔም ቪዲዮ ሰራሁኝ። ቪዲዮ ከሰራ በኋላ እህቶቼም እንግዲህ በአረብኛ ቪዲዮ ሰሩ። አረቦቹም እንግዲህ ተናደዋል። እንዴት በአረብኛ እንደዚህ አይነት ቪዲዮ ይሰራል? እኛ የምናውቃቸው እዛ አካባቢ ያላችሁ ሰዎች በየዋህነታችሁ በመልካምነታችሁ ነው። እንዴት ነው የሰው ልጅ እንደዚህ አይነት ቪዲዮ እንደዚህ ይደረጋል ብለን በሰራ ነው። በጣም ተናደው ነበረ። ቪዲዮውን ላሳያችሁ ከፈለጋችሁ፣ በአረብኛ የተሰራው ትፈልጋላችሁ ላሳያችሁ። በዛ ቪዲዮ ተነስተው ያን ቪዲዮን አንሱልን፣ አጥፉልን፣ ብዙ ነገር እንከሳለን፣ ማድሬሽ ሲሉ ነበርና እውነቱን እኮ ነው። እኛ እውነቱን የተናገ ከነ ማስረጃው። ስለዚህ ቪዲዮ ላሳያችሁ በአረብኛውን ኢንሻአላህ ማየት ከፈለጋችሁ አሳያችኋለሁ። ለምን ትክክለኛ ነገር ነው። ገባችሁ እንዲያውቁ ከነ ማስረጃው። عليكم ورحمة الله وبركاته. يا اخواني انا ناشد اليوم لاهل الابهاء الطيبين والكريمين والرجال. بالاول بشكركم الناس اللي تواصلتوا معايا بالخاص لما قلت محتاج احد من ابهاء. حاجتي هذا هو ظلم العاملة منزلية اثيوبية في منطقة أبها. أكثر ظلم البنت اللي فيها ما في أكل في البيت. تخيلوا خلال 24 ساعة أخذت الخبز هذا الصباح عشان تفطر اليوم، سحبت البيت، شالت الأكل رمته بالزبالة. أنا ما أتكلم إلا بدون إثبات. هذا الإثبات، شوفوا الفيديو. هل يرضى عليكم أنتم أخواني إنه عاملة منزلية جبتوها بالبيت تنظلم بالأكل وتنضرب؟ شوفوا هذا هو الإثبات. أنا أبغى يوصل هذا المقطع لكل البيت، لأهل الأبها، لكل البيت. ترى اليوم الدنيا بكرة الآخرة، كلنا بنتحاسب على أعمالنا، لا ننسى لقاء عند الله. ترى هذا الظلم حرام، وأنا عارف أهل المملكة العربية أهل الكرم والطيبة وما تردون هذا الشيء. يا ريت توصلوا لي هذا المقطع إن شاء الله يوصل لهم لأهل البيت. حاولت التواصل معهم عشان أحل ያሉ ሙሐመድን ያስፈራሩት ነው አረቦቹ ማለት ነው። እኛ ግን
ሐቅን አያችሁ ልክ ይሄ ቪዲዮ ሲሰራ ደንግጣ በቃ ቪዲዮ ያው ስናፕሻት ላይ ተለቀቀ አዩት ምናምን እንደዚህ ተባለ በትለምን ቢሮ ሰደኝ ብትል ምን ብትል ስንት ለምናቸዋለች ከአንዴም ሶስቴ ወስደው አስመተታዋት ወደ ቢሮ ወደ ቤት መልሰውታል አሁን ግን ልክ ቪዲዮ ሲሰራ አምጥተው ቢሮም ያሉት በእህትራም ምግብ ገዝተው አብልተው አጠጥተው ይኸው የምስጋና ቪዲዮ ሰርታ ልካልናለች አልহামዱሊላህ እኛ ምን ፈልገው ይሄን ነው እህቶቻችን እንዳይበደሉ ይሄዱበት ከሰው ሀገር የተሰደዱት ወደ ሀገራቸውን የሞቀ ቤታቸውን ባላቸውን ሚስታቸው ልጆቻቸውን ሚስ ባሏን ጥላ ከባሏ ሴት ልጅ እንዴት ነው ከባሏ ርቃ 2 ዓመት ይከብዳል እኮ በእውነት ሐቅ ለመናገር በጣም ይከብዳል እና እንዴት ነው ይሄ ነገር የሚሆነው ስታስቡት አይሆንም ገባችሁ እና ስለዚህ እኛ እህቶቻችን በምግብ እንዲጎዱ አንፈልግም አልহামዱሊላህ እህታችን በሰላም እንግዲህ ቢሮናት ምግብን በልታለች ጥሩ እንቅልፍም ተኝታለች ሹክራን ስለዚህ እኔ አሁን ትናንትና እቺ ልጅ ኮሜንት ላይ የጻፈችልኝ ልጅ ካለች ሞዴሬተሮች አይሻ ፊክስ አድርጓት እቺ ልጅ እንፈልጋታለሁ ትናንትና በሰራውት ቪዲዮ ላይ ሙቤ እኔ በቀን የሚሰጠኝ እቺ ዳቦ ብቻ ናት እቺን ዳቦ በልቼ ነው ሙለው ብላለች ኮሜንት ላይ ገብታችሁ አንብቡት እቺ ልጅን እኔ ላገዝሽ ፈልጋለሁ ካለሽ እውነት ከሆነ والله ግቡና ኮሜንት ላይ ይዩት ፎቶ አንስታ ትናንትና በሰራውት ቪዲዮ ሙቤ እኔ በቀን የኔን ደሞ በቀን አንዴ የምበላውን ተመልከት አለች ይሄ حرام ነው ማይሲር ገባችሁ ስለዚህ ማይሲር እቺ ልጅ ካለች ላስገባት ንገሩኝ طيب ካለች ማለት ነው ካለች አለች በሉኝ አስገባታለሁ እሺ ለምን حرام ነው ለምን ነገ በራብ እንዳትሞትብን እህታችን እባካችሁ መታቋት ካላችሁ የዚች ልጅን ግቡና አይሻ ሁላችሁም ግቡና እቺ ልጅን የኔ ሞዴሬተሮች ሁላችሁም ሂዱና ጻፉላት ፎሎ አድርጓትና ሙቤ ጋር ነይ እውነት ከሆነ ሊያግዝሽ ይፈልጋል ብሏት ኢንሻአላህ ያችንም በሰላም ከዛ ቤት ወጣ ቢሮና ያለችው ምግብም እየበላች ነው ምግብም ካስፈልጋት እቺ ልጅ ያለችበት ድረስ ምግብ ልክላታለን እህቶቻችን እንድትራቡ አንፈልግም እንድትጎዱ አንፈልግም ለምን እንዴት ነው የሰው ልጅ በቀን አንዴ እንደዚህ ዳቦ በልቶ የሚውለው هذا حرام يا ناس هذا ظلم ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉን ሰራተኞቻችሁን ከምትበሉ አብሉ ከምትለብሱት አልብሷቸው ነው ያሉን ይሄ የሙቤ ትእዛዝ አይደለም ይሄ የንጉሱ ትእዛዝ አይደለም ወይ ይሄ ዶክተር አቢ ትእዛዝ አይደለም ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትእዛዝ ነው የነብዩን ትእዛዝ ደግሞ ካልተከተልክ ታዲያ ጋር ነው ሙስሊምነታችሁ ይሄ እኔ ለአረቦቹ ነው ጥያቄ ነኝ እንጂ እኔ ይሄ ነው ለኔ ለአረቦቹ መጠየቀው ጥያቄ ይቅርታ አድርጉልኝና ይሄ ነብዩ ነው ያዘዙት እኔ አይደለም ያልኩት ሰራተኞቻችሁን ከምትበሉ አብሉ ደሞዛቸውን በአግባብ ክፈሉ ከምትለብሱ አልብሷቸው ብሏል መረጃ ትፈልጋላችሁ ከነ ሐዲሱ አመጣላችኋለሁ ስለዚህ በአረብኛ ቪዲዮ እኛ ሰርተን ይሄን መልእክት እናስተላልፋለን እውነት ይሄ ነገር ከሆነ እኔም ሰራለሁ በአረብኛ ሰራለሁ እቺ ልጅ ትምጣ ይሄ እውነት እንደምትል ኮሜንት ላይ እንደጻፈችው ከሆነ ሙቤ እኔ በቀን አንድ እቺን ዳቦ በልቼ ነው ምሰራው ካለች حرام ነው ማይሲር هذا ظلم ይሄ والله እኔ አንዳንዴ ቃላት የለኝም والله እንዴት ነው ሰው ልጅ እንደዚህ ጨካኝ የሚሆነው በዚህ ምድር ላይ ሱብሃንአላህ ካለች ልጅቷ ጻፉልኝ እንዳስገባት ካያችኋት ማለት ነው እቺን ይሄን ኮሜንት የጻፍሽልኝ ልጅ ካለሽ አስገባሻለሁ طيب አሬታለች ቆይ እስኪ ስማን እኔ ነኝ እኮ ነው ጋስት ላይ ነኝ አካውንትሽ ፕራይቬት ነው አሁን ኦኬ መጣች ቻትነት ኦኬ እስኪ አንቺን ጉዳይ ጠብቅኝ እሺ ቆይ አንቺ በጣም በሰፊው ብዙ ነገር መነጋገር አለብን ስላንቺ ሰላም አለይኩም ቆይ አብሽሪ وعليكم السلام ورحمة الله هلا كيف حالك الحمد لله ما شاء الله አንቺ ነሽ ይሄኛውን ከጀርባ ያለውን እንትን ላይ ጻፍሽልኝ
ኮሜንት ላይ እኔ ትናንትና በሰራሁት ቪዲዮ ሙቤ እኔ በቀን የምበላው ይሄ ምግብ ብለሽ አንቺ ነሽ? እኔ ነኝ። አሁን ልታሳይኝ ትችያለሽ እንደዚህ ፎቶን አንቺ የሚሰጥሽ ምግብ ይሄ አንቺ ነሽ? ልታሳይኝ ትችያለሽ? በቀን ይሄን ብቻ ነው የምትበይው? እራት ነው እራት ሁሌም ሰጠኝ እንደዚህ ነው። ያኔ ቁርስ ምሳም በቃ እንደዚሁ ማለት ነው። ማለት ቁርስሽም ይሄን ነው የምትበይው? እራትሽን ይሄን ነው የምትበይው? አዎ። እንዴት በምን ትበያለሽ? ደረቅ ዳቦ ብቻ? ያኔ ውስጡ የሆነ ጅብን ምናምን ነገር አደርግና እበላለሁ። ሩዝ ምናምን ነገር እንደዚህ ስጋ ድጃጅ ምናምን አይሰጡሽም? እንደዛ በብዛት ምግብ አይሰራም ቤት ውስጥ። የሴትዮዬ እህቷ አለች ከሌላ ቤቷ ጋር እየመጣች ነው የምትሰራው ማለት ነው። እና እሷም የምትሰራው ምሳ ብቻ ነው። ምሳ ትሰራለች። ምሳ ደግሞ የሚሰጡኝ በቃ በጣም ትንሽዬ ለስልት መመለሻ የምታክል ምግብ ነው የሚሰጡ ሲጀመር። ያሳዝናል ወላሂ። ግን ለምንድን ነው የማይሰጡሽ ምግብ? ችግሩ ምንድን ነው? ለምንድን ነው? ኦኬ አንቺ አሁን ደሞዝሽን ይከፍልሻል በአግባብ? ደሞዝ የአንድ ወሬን ሰጥታኛለች። አሁን ከመጣሁኝ 3ኛ ወር ሞልቶኛል። የ2ኛ ወሬን አልሰጠችኝም። ዛሬ ነገ ትሰጠኛለች እያልኩኝ ዝም ብያታለሁ። ስለዚህ አሁን አንቺ ከመጣሽ 3 ወር ሞላሽ፣ ግን የሰጠችሽ እስካሁን የ1 ወር ብቻ ነው። የ2 ወር አልሰጠችሽም? አሁን ገና 3ኛ ወሬን ከያዝኩኝ 8 ቀን ሆነኝ ማለት ነው። የ1 ወር ተሰጥቶኛል። የ1 ወር ገና ነው። ኦኬ ይሄን ችግር እንዳለ ደውለሽ ለቢሮ ነግረሻቸዋል? እንደዚህ አይነት ችግር አለብኝ ብለሽ? ደላላው ነበረ ኢትዮጵያ ደላላው ጋር ስደውልለት ቀይረኝ ምናምን ስለው ኩዌት ጋር 6 ወር ካልሞላ መቀየር አይቻልም፣ ግዴታ 6 ወር መሙላት አለበት አለኝ። ለኤጀንሲዋም ነግሬያታለሁ። ኤጀንሲዋም እንደዛ ብላ ነው የመለሰችልኝ አለኝ ማለት ነው። እና እዚህ ጋር ደግሞ ኩዌት ጋር መጀመሪያ ስመጣ የተቀበለችን ሀበሻ ነበረችና መጀመሪያ ወደዚህ ልመጣ ስል ስራሽን ጠንቅቀሽ ስሪ፣ ከዚህ በኋላ እኔ ጋር አትመጭም ምናምን ብላ ተቆጣች ምናምን ማለት ነው። ወደዚህ ወደ ስራ ልገባ ስል ቢሮ ያለችው አዎ እዚህ ጋር ያለችው ሀበሻ ናትና አንዴ ስራ ከገባች መቀየር ምናምን የሚባል ነገር የለም፣ እኔ ጋር እንዳትመጭ እዛው ጠንክረሽ ስሪ አለች ማለት ነው። እዛ ለሱ ብቻ ነው እኔ ደውዬ የተናገርኩት። እስካሁን መፍትሄ የለም። ቆይ እስኪ መሐመድ ሰላም አለይኩም። ምስኪና አንዴ በአላህ ከተመቸሽ ሰላም አለይኩም ከተመቸሽ ነይ አንዴ። እሺ ኦኬ። ችግር ነው ወላሂ። እና አሁን አንቺ ኩዌትም እንደ ሳውዲ እኮ ነው፣ 3 ወር ካለፈ አይቀየርም። ህጋቸው አንድ ነው ከሳውዲ ጋር። ስለዚህ አሁን 3 ወር ሞልቷታል፣ መቀየርችም እሷም አትችልም። አልሞላትም፣ ቶሎ እንድትቀይር ንገራት። አልሞላትም፣ ቶሎ ትቀይር። ቢሮ 6 ወር ያላት ደላላው ውሸቱን ነው። ደላላው የዋሻት እንደሆነ ትወቅ። ሄደች። እኔ ግን ዝም ብዬ ተቀመጥኩ እዚህ ጋር እሷን እንደዛ ስትል ስለሰማሁኝ በቃ በፍራቻ ተቀመጥኩ እዚህ ውጭዬ ማለት ነው። አንዳንድ ጧት ቁርስ ራሱ 1 ፍሬ ክቡስ ነው የሚሰጡን ለሁለታችን አንዳንድ ማለት ነው። እሺ ያንን ሁሉ ችዬ እየሰራሁ ራሱ ሴትዮዋ በጣም ከባድ ናት፣ ትጨቃጨቃለች። ብቻ እኔ እንጃ አላውቅም እንደም ኩዌት የሰፈር ነሽ?
የት አካባቢ ነሽ? አታውቅም። አሁን ይኸውልሽ አንቺ ምን ታደርጊያለሽ? ሎኬሽን ትልክልናለሽ። ከተማችንና ጓደኛዬ ምግብ ልታደርስላት አይደለም። አሁን ለሀዩ ተቀበያት፣ ሎኬሽን ተቀበያት፣ ስሟን፣ ፓስፖርትሽን ምናምን ላኪልን እስኪ። ደሞዝሽን የአንድ ወር ብቻ ነው የሰጠችሽ። አሁን አንቺ ኦኬ፣ አንቺ ለምን እንደዚህ አታደርጊም? ማን ነው ስምሽ በነገራችን ላይ? መዲና ለምንድን ነው አንቺ አሁን እዛ ሱቅ ምናምን ሄደሽ አንዳንድ ነገር መግዛታችም በተሰጠሽ ብር? ሱቅ ለመሄድ ደግሞ በቃ ሴትዮዋ ቤት ውስጥ ስትሆንም ሳትሆንም ቆልፋ ነው የምትቀመጠው፣ የግቢ በር ማለት ነው። ምንም ነገር ይሁን ምንም አትከፍትም ጭራሽ። አሁን አንቺ ከሄድሽ 3 ወር ከቤት ወጥተሽ አታውቂም? 3 ወር ሙሉ አንድ ቀን የሴትዮዋ እናት የእናቷ አባት ቤት ገብቻ እንሄዳለን ጁምአ ያኔ ብቻ ነው የምንወጣው ወደ ውጭ። ከዛ ውጭ ግን እንኳን ውጩ ላይ ዙባላ ለመጣል ራሱ አያስወጡኝም። ሁሌም ቁልፍ ነው በሩ። እስኪ ቆይ ሴትዮዋ ማናገር አለብን። ወላሂ እንዴ ምግብ እንዴት ነው አይሆንም ያ ጀማ። ይሄ ማይሲር ወላሂ። እስኪ እኔ እኮ እህቶቻችን ነው ብያቸው ነበርና በጣም ያሳዝናል ወላሂ፣ በጣም ያሳዝናል። ኢትዮጵያ ያለውን ስም ኤጀንሲ ደውለሽ ነበር? ሞክርሻል? ብዙ ጊዜ ደውዬላታለሁ፣ ቦይስ አድርጌላታለሁ። ግን በቃ እንደምንም ችላሽ ተቀመጭ 6 ወር እስከሚሞላሽ፣ ከዛ ወዲህ መቀየር አይቻልም ነው ያለኝ። ከ6 ወር በኋላ ግን መቀየር ትችላለሽ። ከ6 ወር በኋላ መቀየር ትችላለሽ ነው ያለኝ። እስኪ ቆይ ስሙ ከርታቷ የት ነው? ኢማራት ናት ከወይት ናት ያለችው? ሰሙ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ስሚ የት ነው ያለሽው? ኢማራት ነሽ ከወይት? ኢማራት ነው። ኦኬ ኢማራት ነሽ አንቺ። ለካ እኔ እኮ ከወይት መስለሽኝ ነበር። ግን ማንኛውም ቦታ እኮ 6 ወር ሳይሞላ የሚቀይሩ አይመስለኝም። አሁን እዚህ አይችሉም። መሐመድ እኔ ላይፍ ላይ ነኝ ልቀጥ፣ ስለዚህ ነው ስልክ ማንሳት አልችልም። እሺ ወላሂ ችግር ነው። እሺ እና አሁን ላንቺ ታዲያ ምግብ ምናምን አንዳንድ ነገር ማምጣት አይቻልም? ሴትዮዋ አትከፍትልንም? ይሁን ነገር አትሊስት እንኳን አይ እንደዛ ቢደረግ ደግሞ በቃ እኔ ላይ የሆነ ነገር እንትን ትላለች። ምግብ የለም ብዬ እንትን ለማለት ራሱ ጫና ታደርግብኛለች እያልኩኝ እየፈራሁኝ አልናገርም ማለት ነው። ሰው ሲመጣ ሁላ ሰው ምሳል እቤት ምግብ አተሻለ ወይ የምሰጥሽ አይበቃሽም ወይ ምናምን ትለኛለች። የሆነ ነገር እንደዚህ ደብቄ ከወሰርኩ ራሱ በአንድ እግር ነው የምታቆመኝ፣ በጩኸት በጭቅጭቅ ማለት ነው። እኔ ደግሞ ያን ጭቅጭቅ ላለመስማት ቢርበኝ ራሱ ክላስ ያልቅሼ ቁጭ ነው እንጂ ምለው ምንም ነገር አላደርግም። የት ነኝ ላግዛት የምትል ልጅ አለች ከታችን ፎዚያ። የት ናት እኮ አትሊስት? እሺ እስኪ ፎዚያ አካውንትሽ ፕራይቬት ነው። አካውንታችሁ ፕራይቬት ከሆነ መግባት አትችሉም። ፎዚያ ወይ ጋስ ላይ ነኝ ፕራይቬት ነው የአካውንትሽ እንትን ብሎብሻል፣ መግባታችን ላይ ያው ኦኬ መተሻል። እዚህ እሙዬ መታለች ቻት። ኦኬ እስኪ እሙዬን ጠይቃት። ኡም አህመድም አለች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይዣቸው መጣ። እሙዬ መታለች። ሙቤ አየዋት። ወላሂ አፉ በሉኝና እኔ ትናንትና በሰራሁት ቪዲዮ ላይ በልጅቷ በቀን አንድ የሚሰጠኝ ምግብ በሚል ላይ አንድ እህታችን ሙቤ ይሁል የኔን ደግሞ ተመልከት፣ እኔ በቀን አንዴ ይሄን ነው የሚሰጠኝ ብላ ይሄን ኮሜንት ላይ ፎቶ ላከችልኝ። ከዛ እኔ ደግሞ እዚህ ላይፍ ላይ ያለው ልጅቷን ጥሯት ብዬ ከዛ ልጅቷን ይዟት መጡ ማለት ነው። በኮሜንት ሙቤ ጋር ነይ ብሎ ጻፉላት፣ መጣች።
እና ኮይት ነው ያለችው። እንግዲህ ሴትዮዋ የምትሰጣት በቀን አንዴ እንደዚህ ዳቦ ነው። አስባችሁታል ነው ማህመድ? ይሄ በቀን አንዴ ሳይሆን እራት ብቻ የሚሰጠኝ። ይሄ እራትም ምሳም ቁርስ ይሰጣሉ፣ ግን ለቁርስ ራሱ አንድ ፍሬ ክቡስ ነው የሚሰጡት። እራት ደግሞ ይችን ነው የሚሰጡኝ። ምሳ ሰዓት ደግሞ በቃ 4-5 ማንኪያ የምትሆን ሩዝ ነው የሚሰጡ ይሰሃል ላይ። ኡምዬ ገብታለች፣ እያስወጣት ነው መሰለኝ። እስቲታለች እንዴ መታ ነበር። አዎ ስቢያት አለው እኮ። እሺ ቆይ ስልክ ገብቶባት ይሆናል። ሳም የሆነ ጉዳይ ጨርሰች እኮ ነው። ቲጂም ችግር ይዛለች። እኔም እዚህ ጋር መርየም ዛሬ ስልኳ ዝግ ነው። የመርየም ሰዎች እዚህ ያሉት ሙሉ ዶክመንት ብለውኛል። ሙቤ እሙ ገባሽ? አዎ ገብታለች። እሺ በቃ ኡማ አህመድን ሀይ ብለ እንትና ሀናንን አስገቢልኝ። ኡማ አህመድ ሀናን አስገባታለሁ። ኦኬ ለማንኛውም እኔን ይወላችሁ ኡምዬ እስኪ አንዴ እችን እህታችን ስሚያት። ትናንትና በሰራሁት ቪዲዮ ላይ የኢማን ቪዲዮ ላይ እንግዲህ በቀን አንዴ የሚሰጠት ምግብ ተመልከቱ ባልኩት ኮሜንት ላይ እንግዲህ እህቴ መታ ሞቤል እኔ ደግሞ የሚሰጠኝ እንደዚህ አይነት ምግብ ነው ብላ ኮሜንት ጻፈችልኝ። እኔ ነው በጣም አዘንኩኝ። እንግዲህ እህታችን ናት፣ ምንም ወይ ርቧት ይሆናል። ገባሽ? ይሄን እንደዚህ ማለፍ አንችልም እና ርቧት ይሆናል ብዬ እንግዲህ ይሄን ነው ምበላው በቀን አንዴ ምበላው ብላ ነው የጻፈችልኝ። እኔ ደግሞ እዚህ ጋር እንግዲህ እንደዚህ አይነት እህቶቻችን አሉ። እንደዚህ በጣም ከራባችሁ ለእኛ ጻፉልን፣ አትሊስት እንኳን ምግብ እንኳን ያላችሁበት ድረስ ማድረስ ከቻል እናደርሳለን ስል እንግዲህ መጣች እና ያለውን ነገር እስኪ አዳምጫትና እንደ ከሄደች አሁን እሷ እያለች ያለችው ከሄደች 3 ወሯ ነው እንግዲህ የ1 ወር ብቻ ደሞዝ ነው የሰጠቻት። እንግዲህ ያው ምግብም በጣም እየተጎዳች ነው። ቢሮም ያለቻትን ነገር ሰሚያት። እኔ ደግሞ አፉ በሉኝና እመጣለሁ። አንዴ እኔ ጋር 10 አዘን አለ ሰላቴን ሰግጄ ልምጣ፣ ያለዛ አልረጋጋም። እሺ እመጣለሁ። ስሚ ንገሪያቸው እሺ፣ የሆንሽውን ነገር ያለውን ነገር እኔ እስከመጣ። ማናት እሷ? ይኸው አለች። እሺ እናት ምንድን ነው የሆንሽው? እስኪ ንገሪኝ። እኔ ያኔ ምግብ እጥረት አለ እዚህ ጋር አለሁበት ቤት ጋር ማለት ነው። ኦኬ የት አካባቢ ነሽ? የት አካባቢ እንደው አላውቀውም፣ አዲስ ነው። ኩዌት ናት ማሪ፣ ኩዌት ናት። ኩዌት ውስጥ ነው የምትኖረው? ኦኬ ኩዌት ውስጥ ነው የምትኖረው? እሺ በኤጀንሲ ነው የመጣሽው? ደላላ ጋር ተነጋግሬ ከዛ ኤጀንሲ ጋር ወሰደኝ፣ እንደዛ ነው የመጣው። አሁን ኩዌት ያለ ሰው ማን ነው ታዲያ? ኩዌት ያለ ሰው ነው እንትን የሚለው። ቤተሰቦችሽ ይሄን ችግር ያውቃሉ? ሄደው ለኤጀንሲ ያቀርበዋል? ነግረውታል ለደላላው። ለደላላው ሳይሆን ደላላማ ደላላ ነው። አንቺንም እሱንም ሁሉንም የሚሸጥ ደላላ ነው። ደላላው ሳይሆን ኤጀንሲውን ቤተሰቦችሽ ወደዚህ ሀገር ሲልኩሽ ተያዥነት የሚፈርም ሰው አለ። ማን ነው የፈረመልሽ? እሱ ራሱ ነው ኤጀንሲው። ልጅቷ ኩዌት ነው ያለችው? ኩዌት ናት ያለችው። ቆይ ኤልሳ አለች ኩዌት ላይ እጠራታለሁ። ኤጀንሲ ያላት አለች እኮ። ቤተሰቦቿ እኮ ኤጀንሲውን ለምን አይከሱም ነው መጀመሪያ። አሁን እሙዬ አንዴ በደንብ ስሚያትማ። እኔ አሁን በገባኝ መልክ ሳስረዳሽ፣ አንደኛ የሄደችው ገና 3ኛ ወሯ ነው። አልተረጋጋችም ውስጧ። ኦልሬዲ በየሳቱ ይሰጧታል። ትንንሽ ነገር አጥጋቢ ባይሆንም ማለት ነው ይሰጧታል። አሁን እቺ ልጅ ኤምባሲዎች ኤጀንሲዋን ብትናገር አሁን ለሴትዮዋ ይነገር ወይ ስትባል፣ አይ ሴትዮዋ ሲነገራት ይብለጥ እኔ ላይ ጫና ታሳድራለች አለች። ሳህ ይሄ ሀቅ ሊሆን ይችላል፣ ግን ደግሞ ይሄን ማስተካከል ያለባቸው ኤጀንሲዎች ናቸው። የሄደችባቸው ኤጀንሲ ይነገራቸዋል፣ የምግቡን ነገር ያስተካክላሉ። በዛ ልክ አሁን እንትን የሚባል ነገር አይደለም ማማዬ ሳስበው ማለት ነው እኮ። እኔም እኮ ለዚህ ነው ኤጀንሲው ካነጋገረላት ኩዌት ሀገር ውስጥ እንደው ሙማጎል
ኹብዝ ብቻ ይወረውራሉ። ምናልባት እሷ ያልፈቀደችው ያልወደደችው ምግቦች ሊኖሩ ይችላሉ። እና አንዳንድ ጊዜ ታውቂያለሽ የኛ ኢትዮጵያውያኖች ላይ ልክ አዲስ ሆነው ሲመጡ የትኛው ምግብ እንትን እንለዋለን። ብዙ ጊዜ ውስጣችን ፈቃደኛ ሆኑ ላንመገበው እንችላለን። እና ጁብና ወይ የሆነ ነገር አብሮ ሊኖረው ይችላል፣ ቺዝ ማለት ነው። እና እሱን እንትን ለማለት ኤጀንሲውን ነው የምናናገረው። ያለውን ነገር ኤጀንሲው ደውሎ ለአሰሪዎቿ ያለውን ችግር እስኪ ምግቧ ምንድን ነው የምትመገበው፣ ምን ችግር አለ ምናምን ብሎ ኤምባሲ ማን ነው ኤጀንሲው መጠየቅ ይችላል። እና መጀመሪያው ኤጀንሲውን ነው ማነጋገር ያለብን። እንደዛ ነው። እና ኤጀንሲ ቁጥር አታውቂም ወዴ? ኤጀንሲው አታነሳም። ቁጥሩ አለ ግን በጭራሽ አታነሳም። ይደወላል አታነሳም፣ አትመልስም ከነ ጭራሹ ነው። ደላላው ተነግሮታል፣ ነግሬያታለሁ ብሏል። እና 6 ወር እስከሚሞላሽ ቻይ፣ ከዛ ወዲህ ደግሞ መቀየር አትችይም ነው ያሉኝ። ይኸውልሽ ይሄ 6 ወር የሚባለው የነሱ ሲስተማቸው ነው። ለምን 3 ወርሽን እንደጨረሽ መቀየርም እንትን ማለትም ስለማቺ እነሱ ገንዘባቸው ሴቭ እንዲሆንላቸው ነው። ደላላን አትመኑ። ደላላ ነው። ደላላ ለሆዱ ያደረ ነው። ደላላ እውነቴን ነው የገዛ እህቱን ወይም የገዛ ወንድሙን በገንዘብ የሚለውጥ ነው ደላላ ሲባል። ምክንያቱም ደላላ 3 ወር ሳይሞላሽ ነው ያለውን ችግር ለኤጀንሲ ያቀርበሽ መቀየርም ካለብሽ 3 ወር ካለፈ በቃ አለቀ። ኤጀንሲዋ እኮ አትሰማም። እኔ ከዚህ በፊት ራሱ ሳኡዲ በምሰራ ሰዓት ኤጀንሲ እሷ ናት። አሁንም እዚህ ኩዌት ስሰራ ኤጀንሲዋ እሷው ራሷ ናት። እዛ ራሱ ስንት ነገር አልፎብኝ ወደ ኢትዮጵያ ገብቼ እንደገና እዚህ ጋር የቀየርኩት። ሲጀመር አትሰማም ኤጀንሲዋ እሷ ራሷ። ኦኬ ይኸውልሽ ኤጀንሲዎቹ ናቸው የሚሸጧችሁ ከደላላዎቹ እንጂ ለሰው ማለት እዚህ በቪዛ ስትመጪ በኮንትራት ስትመጪ 3 ወር መጠባበቂያ ማለት ከተመቸሽ ካልተመቸሽ ሌላ ቦታ የምትቀይርበት ምናምን ነው። እና እነሱ ደግሞ ይሄን ነገር አይፈልጉትም። 6 ወር የሚሏችሁ አውቀው ነው። እናንተ ደላሎቹን እኮ እያመናችሁ ነው ገደል የምትገቡት። ዞሮ አሁን ኢትዮጵያ ያለው ኤጀንትሽ ማለት ነው ቀጥታ ለዚህኛው ኤጀንቲው ያው እንትን መልእክት ያስተላልፍለታል። እንደዛ ነው የሚቻለው። አንቺ 3 ወርሽ አሁን አልፏል። ምንም መጠየቅ ምናምን የሚባል ነገር ኤጀንሲዎቹ የራሳቸውን ገንዘባቸውን ነው ሴቭ የሚያደርጉት። እና አሁን ለኤጀንሲው እዛ ኩዌት ያለ ሰው ደጋግሞ ይደውልላታል። ኤጀንሲው ካነሳች እነሱን ኤጀንሲዎችን ነው የምናናገረው። ኤጀንሲ እንትን ሙቤ እንትን እሷ ያለችው ኩዌት ነው። የት ነው ያለችው? ኩዌት ነው። ሴትዮዋ ከሰማች እኔ ጋር ጫና ታደርግብኛለች። ይኸውልሽ አንድ ነገር ልንገርሽ። ማን ነበር ስምሽ አልሽኝ? ማን ነው ስምሽ? ማን ነበር? ሶሪ መዲና። እዚህ ጋር አሁን ለእኔም ለነገርሽኝ ነገር ለሁሉም ለኡምዬም ለምትነግሪኝ ነገር ሁሉ ትክክለኛ መሆን አለብሽ። ለምን በኋላ ሴትዮዋን ማናገር የግዴታ አለብን። እሺ ያለውን ነገር ከሴትዮ ጋር መነጋገር አለብን። ስለዚህ በኋላ አንድ ነገር አንቺ ከዋሸሽ ራስሽ ላይ ነው ጉዳት የምታመጪው። ስለዚህ እዚህ ጋር በቃ የነገርሽን ነገር ይሄ ነው። አሁን የምትበይው ምግብ እንደዛ ከሆነ እንደዚህ እየሆነች ነው ይቺ ልጅ ለምንድነው ይሄ ነገር ማይደረግላት ብለን ልንጠይቅ እንችላለን። ስለዚህ እዚህ ጋር ለምትናገሪው ነገር ያው ማስረጃ አለ። አንቺ እዚህ ጋር የምትናገሪው ሁሉ ማስረጃ ነው። ስለዚህ ያለውን ነገር እውነቱን ተናገሪ። ድንገት እዛ ቤት ለአንቺ ተመችቶች ላይሆን ይችላል። በአንዳንድ ነገር ሴትዮ ነጭ ልትሆን ትችላለች። ግን የሌለ ነገር ጨምረሽ እንደዚህ ነው ምግብ የለም እንደዚህ የተጎዳውን ምናምን እንዳትይ፣ በኋላ እንትን ይሆናል፣ አንቺ ላይ ጉዳት ያመጣብሻል። ይሄ እንድታቂው ፈልጌ ነው። ችግር የለውም። እሺ ይሄን ነገር በደንብ አስቢበት። እስኪ ሞቤል ጠይቃት የምትሰጥሽ ይሄን ብቻ ቂጣውን ብቻ ባዶውን ነው ወይስ አብሮ ቺዝ አለ? ሌላ አንቺ ማታቂያቸው ምግቦች አሉ ወይ? እንዴት ብቻ በሳህን ብቻ እችኛዋን ኹብዝ ብቻ ይሰጣሉ? እንኳን አይደለም ኩዌት ሀገር፣ እኛ በየትኛውም ሀገር ላይ እውነቴ ነው። ምናልባት አንዳንድ ጊዜ ኤጀንሲ ተብሎ በብዙ ህዝብ ስለሚያስገቡ ኹብዝና ጁብና ሀላዋ ምናምን ይሰጧቸዋል። አንዳንድ የኛዎች ቺዝ የማይወዱ አሉ። በተለያየ አንዳንድ ጊዜ ጨዋማ ይሆንባቸዋል። በልተውት የማያውቁት ነገር ስለሆነ ላይጠቀሙት ይችላሉ። እና ጥንቃቄ ያስፈልገናል። ምክንያቱም ያልተደረገ ነገር ይሄ ነገር እውነት ይሄ ብቻ ከሆነ ዋጋ ያስከፍላል። ገብተዋል።
እኛም በለነን ባላየንበት እንዴት ነው በስም አጥፊነት በጣም እንትን አለውና አንዳንድ ጊዜ እስኪ እውነት እንደው ፍሪጅ ውስጥ የሚቀባ ነገር ወይ እንቁላል የለም ወይ ቲማቲም ወይ ድንች የለም ወይ የሆነ ነገር አድርጋ እንድትበላ ታውቀዋለህ። አንዳንድ ጊዜ አረቦች ምንድነው ኩብዝ ያመጣሉ፣ የቀረውን ነገር አንተ ኩክ አድርገህ እንድትበላ ይፈቅዱልሃል። ያው አንተ ተጠንቅቀው እንኪ ቁርስሽን ሰርተው አያበሉህም፣ ምሳህን ሰርተው አያበሉህም። አንተ ራስህ ለራስህ አክቲቭ ሆነ መበላት ያለበትን የሚመችን አሁን ለምሳሌ ቺዝ ካልተመቻቸው ቲማቲም ስለሆነ ነው። ኩዌትን ያህል ትልቅ ሀገር እውነት የሌለበት ያለበት ሀገር እንዴት ቤት ውስጥ ኩብዝ ብቻ መጥቶ እንደ እንትን ይባል። ኩብዝ እኮ ማለት በሪያል አምጥተህ እንትን አንድ ኩብዝ በአንድ ሪያል ብታመጣ እኮ 2 ቀን 3 ቀን የሚያበላህ ነገር ነውና እኔ ውስጥ እንትን አላለውም። የእሷን ጉዳይ ኤጀንሲ ኢትዮጵያ እውነት ትክክል ከሆነ ኤጀንሲ ያለውን ኢትዮጵያ አትናግራ ለዛኛው ኤጀንሲ አድርጎ እሱ ነው መፍትሄ የሚያመጣው እንጂ እኛ እዚህ ጋር ይሄ ለዚህ ብለን አንጮህም። ለምሳሌ ነገ ዋጋ ያስከፍላል። እያየው ነው ህጉንና ስርዓቱ ሙማጉል በዚህ ኩብዝ ብቻ አምጥተው ወርብሮ ይሄን ብቻ ቢይሏታል። ግን እሷ ያልፈቀደችው ምግብ ሊኖራት ይችላል። እሷ ያልወደደችው ነገር ሊኖር ይችላል። ግን የተለያዩ ምግቦች እኛ ሀበሻዎች የሆነ ነገር እንኳን የጁብና ምናምን የማይወዱ ከሆነ አንድ ሽንኩርትና አንድ ድንች አይጠፋም፣ አንድ ቃሪያ አይጠፋም። እሷን ኩክ አድርገህ በኩብዝ መመገብ ትችላለህ። ራስህ ነው አንተ መተውልህ እኮ እነሱ እኮ ያመጡህ ሊያሰሩህ ምናምን እኮ ነው እንጂ በላህ አልበላህ እኮ አንዳንድ ጊዜ እንትን አይሉህም፣ አይመለከቱም። ለምን እንደዛ እንዳልኩ ታውቂያለሽ እሙዬ? እኔ ከዚህ በፊት አንዲት እህቴ እንደዚህ አለችኝ። ውቤ ቤት ውስጥ ምግብ የለም፣ ምግብ የለም እና ሴትዮዋ ምግብ እንትን ያለችኝ ነው እንደዚህ በራብ ልትገለኝ ነው ምናምን ብላ ከዛ እሺ ሴትዮዋን እስኪ ላናግራት አልኩኝ አለች። ሴትዮዋም ደወልኩላት፣ ሰላም አለይኩም ከይፍክ ያ ኡሚ ምናምን ስላት አልሐምዱሊላህ አኺረን ለጌት ዋሕድ የተፋህም ምናምን ምግባባው ጥሩ አረብኛ የሚችል ምናምን ብላ በስነ ስርዓት አናገረች። ወላሂ ያ ኡሚ እንቲ ታዕሪፊ ምናምን ብዬ በጥሩ ማዕለብ يعني هذه قريبتي እንደዚህ ንቀርብ ዘመዴ ናትና يتشتكي شويه في يعني عشان ما تاكل تقول هي دائما جعانه وكذا كذا. والله مبارك شوف ምናምን ብላ انا افتح لك فيديو المطبخ ما في اصلا باب አለች። ባብ የለውም አለች። ምግብ የምትሰራው እሷ፣ ምግብ የምታነሳው እሷ፣ እንዴት ምግብ እከለክላታለሁ አለች። ይኸው በሩ መጥበህ ባዶ ነው፣ ማድ ቤት ነው የምትውለው አለች። መጨረሻ ላይ ምግብ የለም ያለችው የአረብ ምግብ አይስማማትም። ይኸው ሴትዮዋ እንደዚህ እያለች አይደለም ወይ አንቺ ምንድን ነው የምትይው ምናምን ስላት እኔ አይስማማኝም የነሱ ምግብ እና ምን ፈለግሽ? ስለዚህ እሷ አይስማማኝም እና የምትፈልገው የእንጀራ ምግብ ምናምን እንጀራ ምናምን ገባሽ? እኔ በኋላ ሴትዮዋ ጋር ምን ልበላት? ጠይብ። ስለዚህ አንዳንዴ የነሱ ምግብ ላይስማማችሁ፣ ይሄ ጁብናው ምናምን ላይስማማችሁ ይችላል። ይሄን ደግሞ ካወቃችሁ እህቶች ከሀገር ስትሄዱ ድርቆሻችሁን ይዛችሁ ወደ መሄድ በቃ እኔ ይሄ ነው ምለው። ስለዚህ አሁን ምጠይቃት አሁን ነገ በኋላኛ ሴትዮዋ ጋር ስንደውል የሆን ነገር እንዳንሆን ልክ እንደዛችኛው ማለት ነው እፈራለሁ። ከዛ በኋላ እጠነቀቃለሁ። ለዛ ነው አሁን ኡምዬ የጠየቅኳት። ገባሽ? ይኸውልህ ሙቤ እኔ ብዙ እንግዲህ እዚህ መምለካ ውስጥ ረጅም ጊዜ ነው የማየው ነገር ነው። ከአረቦች ጋርም አሉ እንደዚህ በቅርብ ሆኜ የማያቸውም ነገር ስላለ ነው። አዲስ ሲመጡ ምንም ነገር ቤቱ የምግብ ሽታ ይሸታቸዋል። ታውቃለህ? የለመዱት ማለት ነው። አንስተው የመብላት ነገር ይሳቀቃሉ። ለምን? ባህላችን ነው። ኢትዮጵያ ላይ እጅህን ብድግ አድርገህ የሆነ ነገር ምግብ አንስተህ አትበላም እንደፈለክ ማለት ነው። ያው ኢትዮጵያ ላይ ያደግንበት ህብረተሰብ ከጁልጆች ስለሆነን መተው እዚህ ጋር እንደፈለጉ አንስተው የመብላት ይፈራሉ። ሌቦች እንባላለን እንደዚህ ይሳቀቃሉ። ምግብ ላይ ግን እውነቴን ነው የምልህ ምንም ነገር ሐራምም የለውም ስርቆትም አይደለም። ምግብ የሚያስፈልግህን ምግብ የመመገብ ካልበላህ መስራት አትችልም። ካልበላች ካልጠጣች እንዴት ነው መስራት? ካልተኛች አይምሮዋን ፍሬ አይሆንም። ካልበላችን ትታመማለች። ምን እነሱ የሚፈልጓት እኮ ሊያሰሯት ነው። ስለዚህ ግዴታ እንድትበላ ይፈልጋሉ። ግን ተከታትለው ከስንት አንዳንዶቹ በጣም የእናት ልብ ያላቸው አሉ፣ ተከታትለው የሚያበሉ አሉ። ሁሉም ሰው ግን እኩል አይደለም። በቃ ራስሽ በራስሽ ነው ለራስሽ ሴቭ የምታደርጊው። ምክንያቱም ህይወት ስትወጪ ከሀገራችን ስንሰደድ ሁሉን መስዋዕት ልንከፍል ነው።
አምነንበት ነው የምንወጣው እና የእናት ቤት አይደለም አረቦቹ ጋር በራሳችሁ ኩብዝ ቢመጣ የተለያየ ነገር ምስር ይኖራል ቤት ውስጥ እውነቴን ነው ቢጠፋ ምስር ይኖራል ድንች ይኖራል ካሮት ይኖራል የሆነ ነገር አትክልት ይኖራል እሷን ጠበስ አድርገህ በኩብዝ አጣብቀህ መብላት ይቻላል እውነቴን ነው እኔ በዚህ ጉዳይ ኤሽ ብቻ እንደዚህ ወርውረው والله አይሆንም እኔ አንተ ራስህ እንደው ደውለህ ምትል እንደው ተሰማዋለህ ምክንያቱም የብዙዎች ችግር ነው ይሄ አንስተው ይብሉ በቃ ምንም ችግር የለውም ዱቄት ይኖራል እነሱ ወጣ ሲሉላቸው ቂጣቸውን ጠፍተው እንደዚህ በሳልሳ በቲማቲም አድርገው ፈርፈር አድርጎ መብላት እኮ ይቻላል የነሱ ምግብ ካልወደዱትና እኔ በእንደዚህ እውነት እንደው በተለይ እንደው ከስን እኔ እንጃ እዚያ ከልጅ ውስጥ ማለት ነው የዚህን ያህል ጭካኔ የዚህን ያህል አምጥቶ ሊያሰሯቸው ካልበሉ እኮ እንደማይሰሩላቸው ያውቃሉ ስለዚህ እነሱ ተከታትለው ብሉ ላይሏቸው ይችላሉ ያገኙትን ነገር ከኤሽ ጋር ማድርገው ኩብዙን ቂጣውን ምኗንም ከሆነች በቃ ሀበሻ ጋር ትንሽ ከበገናኝ ነገር ጋር አድርገው መብላ ህይወታቸው ማቆየት ይችላሉ አንድ ቱፋህ አለ አፕል አንስተው ወይም የሆነች ብርቱካን አንስተው ህይወታቸው ማቆየት ይችላሉ ይሄ አይደለም ችግሩ እነሱ ሲመጡ ስትረስ ሆነው ነው የሚመጡት ገና ሲመጡ ቋንቋውን ስለማይችሉ የአረብ ድምጽ ታውቀዋለህ ቫውሉ ትንሽ ከፍ ያለ ነው እሱን ሲሰሙ እንትን ይላሉ ድንብርብራቸው የልጆቹ ጫጫታ ምናምን በቃ የሆነ ነገር አዲስ ህይወት ስለሚሆንባቸው እነሱ ስትረስ ውስጥ እየገቡ እየተጨናነቁ ነው እንጂ እውነቴን ነው የምልህ ራሳቸውን አረጋግተው እንትን ቢሉ ነገ እቺ 3 ወር ማለት በጣም አጭር ጊዜ ነው እንትን ትላለህ በቃ የቆየ ስትሄድ ራስህን እያስተካከልክ ትመጣለህ ስለዚህ እኔ እውነቴን ነው እኔ በዚህ አላምንም አንዲ ኩብዝ ወርውረው ይሄን ብቻ ብለው ስሪ ሚል ሰው የለም እንዴ ምንም ቢሆን እኮ ሙስሊሙ ኢማን አላቸው ዲን አላቸው አላህን ይፈራሉ እኮ አሁን በእንደዚህ አይነት መተህ አንተ ብትከስ ነገ ጠዋት ተጠያቂነት አለበት እንዴት ነው አንተ የታይተህ ነው የምትባለው ገብቷል ይሄን ነገር ወገኖቼ ሚዲያውም ተመቸን ብለን እንደፈለገ እነሱን ብቻ ማሳጣትም መርገጥም የሚበደሉ የሚገረፉ የሚመቱ አሉ በር የሚዘጋ ፍሪጅ የሚቆለፍባቸው አሉ የሉም አይደለም እሱንም ስርዓት ይዞ ነው እና አንተ ነህ የምታስተካክላቸውና እውነት ወገኖቼ እውነቴን ነው እኔ አዲስ የመጣችሁ በተለይ ይሄ ጭንቀታችሁን ይሄ እንትን የምትሉትን ነገር ረጋ ብላችሁ እዩት አይቷችሁ እንደዚህ በሚዲያ ላይ እዚህ ጋር መምጣት ከቻለች ኩርያ አላት እዚህ ጋር ከፍታ ኢንተርኔት ከፍታ ከመጣች እውነቴን ነው ድምጿ እየተሰማ ነው ችግር ካለ እዛ አካባቢ ካሉ ልጆች ምግብ እንዲያቀብሏት እናደርጋለን ድምጿ እንዲሰሟት ምግብ ከሆነ ችግሯ ማለት ነው እና ግን ትረጋጋ በቃ ተረጋግታ ያገኘቻትን ትብላ ነው ማለት እኔ ብዙ ጊዜ በእንደዚህ አይነት ነገር እየመጡ ብዙዎቹን እንግዲህ ሳውዲን ታውቀዋለህ የኖርንበት ሀገር ነው እውነቴን ነው እንኳን አይደለም እንሰሳ ድመት የምትጠግብበት ሀገር እህል የሚደፋበት ሀገር ነውና የዚህን ያህል እኔ እንደዚህ አይነት ጭካኔ አላቸው ብዬ አልገምትም እውነቴን ነው እና ራሳቸውን መነገር ፎዚያ እኔ ምለው ልጅቷ ማን ነበረ? ወአለይኩም ሰላም ማን ነበረ ስሟ? ሙቤ መዲና። ሰዎቹ ህንዶች ናቸው እንዴ? አንዳንዴም ሰዎች እውነትሽ ነው ማለት የሰው ምግብ አበላል ይለያያል። አሁን ይኸው መቼስ አረብ ሆኖ በቀን ያችን ሩዝ እና ከብሳ ምናምን ዶሮ የማይበላ የለም። እሙዬ ደግሞ እኔ ገረመኝ ይሄ ሳህኑ ከኋላ ያለው እንትን ሳህን ነው አይደለ? ፕላስቲክ ነው ሳህን ቂጣ ነው ገባ ህንዶች ከሆኑ ታይል ምግባቸው ፖርሽኑ በጣም ትንሽ ነው خبز አይዲ ነው لا በጁብና ነው ውስጡ አለ ጁብና አለው መሰለኝ ما ያኩሉ ማል ኩል ሺ ያርፍቲ ልክኛ እንጀራ እንደምንጠቀመው እነሱ ቋሚ ይሄን ይጠቀማሉ እንደዛም ሊሆን ይችላል የሰዎቹም ዜግነት ሊለይ ይችላል እንጂ እሙየስ ታስቢ ቁርስ ምሳ እራት ቤት ላይ ምግብ ሳይሰራ ይሄ خبز ብቻ ቤት ይኖራል $2,000 ኢዳማት ይኖራል ይኸውልሽ ወጣ ስለሚኖር እሷም ብላለች ከዚህ ጋር ጁብና ይሰጡኛል ብላለች እኮ አዎ ኢዳማት ጁብና ብቻ እንድትመገብ አይፈቅድም እንደማመጣ እንዴ እሺ ተፈضلي ልጅቷ ኩብዝ ይሰጠኛል አለች ከኩብዝ ጋር ጁብና ይሰጠኛል አለች እና እቺ ልጅ ደግሞ ሌላ ሀገር ሰርታ ምናምን የመጣች ናት የአረቦችን ምግብ ታውቃለች ቀደም ስትናገር ምንም አይነት ምግብ ቤት ላይ አይበሰልም ብላለች ሲበሰልም ደግሞ ሌላ የቤቷ ማዳም ሳትሆን ከሌላ ቦታ መታ በስላለች እሱንም 3-4 ማንኪያ ሩዝ ነው የሚሰጠኝ አለች አብዛኛ ጊዜ ብዙ ቤት ላይ ኩዌት ላይ
ቤት ላይ ያበስሉ ይችላሉ። ከበጣም ምናምን ነው የሚጠልቡት። እህቴ እንዳለችው እሙዬ እንዳለችው ቤት ውስጥ ሌላ ነገር ሊኖርና አብስለን እንድንበላ ነፃነት ሊሰጡን ይችላሉ። ግን የዚችን ልጅ ነገር ለየት የሚያደርገው ምንድነው? እራሷ ናት መጥና አንዳንድ ኩብዝ የምትሰጠኝ አለች። እራሷ መጥና አንዳንድ ኩብዝ የምትሰጣት ከሆነ እቺ ሴትዮ አብስላ እንድትበላ ለልጅቷ ነፃነት አልሰጣቻትም ማለት ነው። ልጅቷ አለች አይደል እንደ ገስት ላይ እንጠይቃት። ሲጀመር የሚቀባ ምናምን ነገር ራሱ አለ ፍሪጅ ውስጥ። ወደው እንደመጣው ዝም ብዬ እያወጣሁ በላ ነበርና አንድም ጓደኛ ነበረችኝ አብራኝ ምሰራ ከሷ ጋርም የሆነ ዝም ብለን እያወጣን እንበላ ነበርና ሆነ ሰዓት ላይ ጠራችን። እኔ ፈቅጄ እስካልሰጠኋቸው ድረስ ፍሪጅን እንዳትከፍቱ ነው ያለችው። ከነጭራሹ እንዳትከፍቱ ፍሪጅ እኔ ፈቅጄ እስካልሰጠኋቸው ድረስ። ለምን አንቺ ፍሪጅ እየከፈሽ ነው? እቃ ምናምን ታስቀምጫለሽ አይደል? የቀረ ምግብ አለ። እሺ እሷ ከበላች በኋላ የሚቀር ምግብ የለም ማለት የቀረበትን ሁሉ ጠራርጋ ነው የምትበላው? ከይቅርታ ወላሂ ላዚም ረመዳን ላይ ራሱ አብራኝ የምትሰራዋ ልጅ ነበረች። ኢሻ አዛን ሲል ነበረ ፍጡር የምንሰጠው ከልጅቷ ጋር ማለት ነው። ጾመኛው ናቸው። ጾመኛ ሁነን ራሱ እነሱ የኢራቅ መስጂድ አዛን ሲል ነው የሚያፈጥሩትና ሺያዎች ናቸው። ኦኬ ሺያዎች ናቸው። እዚህ ፊት ለፊታችን ጋር መስጂድ አለ። እሱ አዛን ሲል እኛ እናፈጥራለን። እነዚህ ኮይታይ አይደሉም፣ የኮይት ዜጋ አይደሉም። በነገራችን ላይ ኮይቶች አይደሉም፣ ኢራቆች ናቸው። የኢራቅ ሺያዎች ናቸው። ሺያዎች ናቸው። ዘወይ ግን ሙቤ ኢራቆችን በጣም ጥሩዎች ናቸው። አውቃለሁ። ከሻም አገሮች ኢራቆች ናቸው ጥሩዎቹ። ኢራቆችም እኔ የማውቃቸውም አሉኝ። እዚህ እኔ የማውቃቸው ዶክተር ጓደኛም አለኝ። ግን እነዚህ ሺያዎች ከሆኑ ድንገት እኔ እንደ አላቅም አይታወቅም። አንዳንዴ ያው በራሳቸው ሰዓት እነሱ እንትናቸው አይደለም። በራሳቸው በዛ ምክንያት ትንሽ እንትን ሊኖርባቸው ይችላል ብዬ አስባለሁ። ሱኒ ስለሆነ ይሄ ይሆናል። አሁን ገባኝ። ስሚ መዲና ሲሰግዱ እነሱ ሲሰግዱ እንደዚህ እንደኛ ቆመው ይሰግዳሉ ወይ እጃቸውን ለቀው ነው የሚሰግዱት? እጃቸውን ለቀው ነው ሲሰግዱ። ደግሞ የሆነ ፊት ለፊት ድንጋይ እያስቀመጡ ድንጋይ ያስቀምጠዋል። خلاص ይሄ ነው ኬዙ። አሁን ኤጀንሲውን አነጋግሮ ከኤጀንሲው ጋር ተፋሁም ማድረግ ቀይሮ እንዲቀይራት ማድረግ ይቻላል። አሁን ይሄ ያስማማኛል። አሁን ያስማማናል። ኤጀንሲዋ ጋር ለመናገር ደግሞ የሆነ እኛ አልጠገብንም ምግብ ምናምን ስንላት ራሱ ከበፊተኛዋ ልጅ ጋር ሆነን በቃ በጣም ነው የምትጮህብን ምናምን። እዚህ ጋር ላሉት ቢሮዎች ተናግረናል። እናንተ ሆዳሞች እርኩሶች ነው ያለችን ራሱ እዚህ ጋር ያለችው ሀበሻዋ ማለት ነው። ቢሮ ጋር ዝም ብላችሁ አትሰሩም ወይ ራበይ ጠማኝ የምትሉት ራኔ መለሰች እና አብራኝ የምትሰራው ልጅ አልችልም ብላ ወጥታ ሄደች። የ2 ወር ደመወዝ ተቀብላ። እኔ ደግሞ እሷን ፍራቻ አልሄድኩም፣ እዚሁ ተቀመጥኩ። ረሃብኩኝ ችዬ ማለት ነው። ረሃብ ችዬ ራሱ ሰላም አሰጠኝም። ሴትዮዋ በጣም ትጨቃጨቃለች፣ ትጮኻለች። እኔ በእርግጥ ልምድም አለኝ ከዚህ በፊት ሳኡዲ ያን ያክል እንትን እምል አይደለሁም። ጽዳቴንም በስነ ስርዓት እሰራለሁ። ግን በቃ ምንም 24 ሰዓት ቢፈጋላት አይጸዳላትም ሴትዮዋ ማለት ነው። አሁን ገባኝ እኔም ችግሩን በቃ ገባና ኤጀንሲው ማናገር ነው። በቃ ኤጀንሲዎቹ ጋር ደውሎ ሙቢ አንተ ምትችላለህ፣ አንተ ደውልላቸው። ያው ኩዌት ስላሉ በአካባቢው ሎኬሽን ምናምን መላክ ትችያለሽ፣ ምግብ እንዲያቀብሉሽ አንዳንድ ነገር እስከዛው ድረስ እንኳን እንደው ምግብ እንዲያመጡልሽ ሎኬሽን ላኪልንና እኛ በዲሊቨሪ እንዲሄድልሽ እናደርጋለን። እኛም እንዳንቺው ካዲም ነን፣ ቤት ውስጥ ነው ያለነው። ግን በቃ አንዳንዴ ያም ማለት ኮዚ ኩዌት ነሽ? ኩዌት ነኝ። እኔ ኩዌት ነኝ። እኔም ኩዌት ነኝ። እስኪ ማግዛት ነገር ካለ አስገባኝ ብላ ነው ያስገባሁት እኮ። ኦኬ በቃ ፎዚ እንትን ሎኬሽን ከአንቺ ጋር ስልክ ተለዋውጡና ሎኬሽን ትላክልሽ። አንቺ እኔ ቁጥሬን አስቀምጥልሻለሁ በዋትሳፕ ሎኬሽን ላኪልኝ። ልጆች አሉ። እኔም ለልጅቷ ለዛች ትመጣና ምግብ ምናምን እንትንልላትና ምግብ ታመጣላታለች የምትፈልገውን ነገር። እሺ በቃ ይሄን ነው ማገዝ የምንችለው። ኤጀንሲውን ግን እሱ ያው አንተ አውራ። አሁን ችግሩን መሰለሽ፣ አሁን ሳውዲ ላይም ተቀለሻሉ። ሳውዲ ላይ ከሶሪያ መጥተው የተሰደዱ አሉ።
ሶሪያዎች አሉ ሰራተኞችም ቀጥረው ግን ቤታቸው ውስጥ እነሱ የሚበላም ብዙም ገንዘብም ደሞዝም የላቸውም። ያው አለገዳህ አለሆም ናቸው። ገባሽ? ያው መቼም አንድ የኩዌት ዜጋ እንደዚህ ያደርጋል ቢም አልጠብቅም እኔ ሀቂቃ ለመናገር። ለምን ኩዌቶች አስለን ጥሩም ገንዘብ አላቸው ገቢም አላቸው። ግን እነዚህ እኔ እንደሚመስለኝ ኢራቆች ነው ከኢራቅ ተሰደው የመጡ ሺያዎች ይመስሉኛል ብዬ ነው የማስበው። እና እንደዛ ነው ኩዌቶች ናቸው ብዬ አላስብም። አላሁ አለም። የኩዌት ዜጋ ናቸው እርግጠኛ ነሽ ወይ ኢራቆች ናቸው? የኢራቅ ባንዲራ ምናምን አለ ቤታቸው መዲና? ያኔ አዛን የሚሰግዱት ምናምን የኢራቅ መስጂድ አዛን ሲል ነው። ቲቪያቸው ላይ የሚከፍቱት ራሱ እነሱ ነው። እንግዲህ ኢራቆች ናቸው። ኩዌቶች ቢሆንም ኩዌት የኩዌትን የሚከፍቱት ኢራቆች ናቸው። በቃ አንተ ኤጀንሲውን አናግራቸው። ኩዌቲዎች ማለት ነው። ኩዌቲዎች ከ195% ጥሩ ናቸው። ከ195% የምሬን ነው የምልክ። እኔ ስለ ኩዌት ውስጥ ከ10 ዓመት በላይ ቆይቻለሁ። ከዛም 2 3 4 ቤትም ገብቻለሁ። ግን ኩዌቶች ከ195% የምሬን ነው ነፃነትም አላቸው። በጣም ጥሩ ናቸው። ግን እንዲህ ሀጂ ነቢ ሀገሮች ሌላ ቦታ መጥተው የሚኖሩ ምናምን ናቸው። በተለይ ሰራተኛ ላይ ጥቃት ምናምን እያደረሱ ያሉት በተለይ በዚህ በኩዌት ኤሪያ ላይ እና አስቸጋሪ ነው። ብቻ እኔ አሁን ጓደኞቼም እንደዚህ አይነት እንደሱ አይነት ወቀሳ የሚነግሩኝ ብዙዎች አሉ። አንዳንዴ ቪዲዮ ኮል እያደረጉ ሁሉ ምናምን የሚበሉትም የሚያሳዩኝ አሉ። ግን በቃ ምንም ማድረግ አይቻልም። ያው ከአቅም በላይ ነው። በቃ አንቺ ፎዚ ከቻልሽ እንደው ላላ ብለሽ ያው አንቺ አካባቢ ከሆነሽ ሎኬሽን ተላክንሽ እና በሆነ መንገድ እኔ አካባቢ ባትሆን ችግር የለውም። እኔ በቻልኩት መጠን ስልክ ስላላት ያው ስልክ አላትና የሆነ ነገር እንደው ቆሻሻ ለመጣል ምናምን አትወጪም መዲና? አዎ አሁን ደግሞ ችግሩ እሱ ነው። አሁን ዲሊቨሪ እንኳን ምግብ ቢላክልሽ እንዴት ነው ሄደሽ የምትቀበዩ ነው መዲና? መቀበል አልችልም። አታስወጣኝም። እንኳን ቆሻሻ ራሱ ለዙባላ አያስወጡኝም። እንኳን ምግብ ልቀበል በቃ እነዚህ እንትን ናቸው። ስትይ ለምሳሌ ቆሻሻ ስትጥይ እሷ አብራሽ የማትወጣ ከሆነ አንቺ ሎኬሽን ከላክሽ እኔ ዘዴ እነግርሻለሁ። ኩዌት በብዛት ካሜራ የላቸውም። በተለይ ወደ ጀሃራ ኢዩንና ወደ ጀሃራ ከሆንሽ ካሜራ የለም እና ሙባረክ አብደላ ከሆንሽ እዝባላ ስትጥይ የሆነ በር ላይ ምልክት ትጥያለሽ፣ ወረቀት ነገር ሰዓቱን ነገ በዚህ ሰዓት ቆሻሻ ጥላለሁ ብለሽ በዛን ሰዓት ዲሊቨሪ መጥቶ እዛ ቆሻሻው ቦታ ያስቀምጥልሻል፣ ታነሻለሽ። በዚህ ከተስማማሽ ጀሃራ ከሆንሽ እኔ ለራሱ ጓደኛዬ ታቃብልሻለች። ቆሻሻ እኔ ከመጣው ቀን ጀምሬ ጭራሹ አያስጥሉኝም። ወንድ ልጅ አለ አዘጋጅለታለሁ፣ እሱ ነው አውጥቶ የሚጥለው። ውጩን ፀሐይ ራሱ እንዴት እንደምትወጣ ላይም እንኳን ቆሻሻ ልጥል። በጣም ከባድ። ግቢ ውስጥ አትችይም መውጣት መዲናዬ። ግቢ ውስጥ ሳይ እሺ የግቢው በር ቁልፍ ነው የሚሆነው አይደለ? ሃናን ወጣች እንዴ? አይዞ በቃ ችግር የለው። መንገድ እንፈልጋለን። ለሙየም ቁጥርሽን ለኔም ላኪልኝና የኩዌት ያለውንም ህግ ምንም አይተን እንደሚ ችለው ከባድ አደጋ ውስጥ ናትቺ ልጅ በነገራችን ያስገባልን ማየት የለብንም። ቤተሰብ ላይ ተዋወቃት የኛ የነሙ የነቲጂ ሁላችንም። ሃናን ወጣች እንዴ? ሃናን ወጣች። በቃ መዲና ለፎዚ ቁጥርሽን ተቀባበሉና ፋፊ ደሴዋ ደሴዋን አስገባል። ሃናን የኛ አይደለች ማለት እቺ ሌላ ናት አይደል? ድሮ አንድ የኔ ፋፊ ደሴዋ አለች እኮ እኔ ማቃት ፋፊ ደሴዋ አለች። እሷ ፎሎዬ ናት። እቺን አላቃትም። ሌላ ናት። ኦኬ ሌላ ናት። እኔ እኮ ያቺኛው ወራህመቱላሂ ወበረካቱ ወለይኩም ሰላም አላቃትም። እኔ እንደውም እኮ ሌላ አካውንት መስሎኝ ነው። እኔ ፋፊ ደሴዋን አታውቂያትም? እንደኛው ምጽፍልን እንደዚህ አንዳንዴ ጉቺን ስላረኳል ነው። እኔን ካላወቅማ በቃ እስኪ እኔ ወላሂ እንጃ ያላወቅኩሽም ወላሂ ያላወቅኩሽም። ሌላ ናት አሉኝ እኮ የኔዎቹ እኮ ሌላ ናት እያሉኝ ነው። እሷ የኛው አይደለችም አይደል? ፋፊ ደሴዋ
ፋፊ እንዴት ነሽ? ፋፊ አላይ እያደር ታቀኛለህ እያደር አይዞህ ሙቤዋ ወላሂ እኔ አላወኩሽም። አንድ ግን አዚዛ ቤት ያየሁሽ ይመስለኛል ካልተሳሳትኩኝ። ወላሂ እኔ በታብታብና በዱዓ አግዛችኋለሁ። አብሽር። እሺ በቃ ይኸው እንደውም እኔ ፎሎ አድርግሻለሁ። እኔ ስላላወኩሽ ነው። አፉ በይ ፎዚ ቁጥሯን ውሰጅና ሎኬሽን እንትን በይና ወይ መዲና ፎሎ አርግኝና ቁጥሬን አስቀምጥሻለሁ። ዋትስአፕ ላይ ሎኬሽን ላክልኝ ለማናቸውም። እሺ ካልሆነ አለች እኮ እሙዬ። ቆይ አንቺንም በዋትስአፕ በኩል እናወራለን። እዛ ኤጀንሲ ያላት የኛ ልጅም አለች። በቃ እኮ እሷ አሁን ቁጥር አለ። ይኸው ዋትስአፕ አለሽ መዲና? ዋትስአፕ አለሽ መዲና? በቃ ይሄ ቁጥሬን አስቀምጥልሻ በዋትስአፕ ሎኬሽኑን ብቻ እኔ መዲና ነኝ በለሽ ጻፊልኝ። እሺ አዎ በውስጥ ላኪልን። ያው ሀናን መታለች። በቃ አብሽሪ መዲና አብሽሪ። እሺ ኢንሻአላህ እኔ ማለው እዚህ ጋር ያለው እህቶቻችን ሁላችን ከጎንሽ ነን። እኔ በጣም አዝኜ ነበር ትናንትና። እንግዲህ ያው ኮሜንት ላይ እንደዛ ጽፈሽ ወይ እኔ ወንድምሽ ትራብዬ ነበር። ይሄን ወላሂ እንደዚህ ሙቤ እኔ የምበላው ይሄን ብላ መዲና ፎሎ አድርግኝና ልላክልሽ። አዝኜ ነበር ፎሎ መልሽልኝና ጻፍልሽ። ተረጋጋውኝ። አሁን ድምጽሽንም ስሰማ ለምን ያሳዝናል። የሰው ልጅ ምግብ በሚደፋበት ሀገር ላይ ይሄን ሲበላ በጣም ነው ያዘንኩት ብዬ በቃ ወላሂ። እና ግን አልহামዱሊላህ አብሽሪ አይዞሽ ኢንሻአላህ መብቴ እናገኛለን። ሴትዮዋን እናናግራታለን መዲና። እሺ አይዞሽ አትጨነቂ። አንቺ ብቻ ባታናግሯት ይሻላል። የሆነ ጫና ታደርግብኛለች። የሆነ ነገር ስትሰማ ራሱ በጣም ነው የምትጮኸው የምትናገረው። ስለዚህ አንቺ ምንድን ነው የምትፈልጊው? እስኪ አንቺ የምትፈልጊው ሙቤኛ ይሄን ብታረጉልኝ ደስ ይለኛል። ምን እናርግልሽ? እኔ ብታረጉልኝ ደስ የሚለኝ ከዚህ እንድቀይር ብቻ ነው። እሺ አሁን አንቺ የምትፈልጊው ኤጀንሲዎችን እዛ እንድናናግራቸውና ምግብ ያው በቂ ምግብ እንደማሰጠች ሴትዮዋ አይደል? ይሄን የምትፈልጊው እንደዚህ ብለን ደሞዝሽንም የ2 ወር አልሰጠችሽም አይደል? የ1 ወር ተሰጥቶኛል። የ2 ወር ይቀርሻል። ወሬ ደግሞ አልሰጠችኝም። ስለዚህ ሁለተኛው 3 ወር ይቀርሻል። 3 ወር አልሞላሽም እዛ ቤት ውስጥ ወይ ሞልቶሻል? 3 ወር ከሞላ ይሁን 8 ቀኔ ነው። ስለዚህ የ2 ወር ደሞዝ አለች እሷ ጋር። ኦኬ አብሽሪ አትጨነቂ። አሁን አንቺ ኢንሻአላህ ለኡምዬ ወይ ለኡም አህመድ ለአንዳቸው ቁጥር ላኪልን። ጽፌላታለሁ ከውስጥ የኔን ቁጥር ጽፌላታለሁ። እሱ ሴፍ ታርግና ዋትስአፕ ላይ እኔ መዲና ነኝ በይኝ። ከኡም አህመድ ጋም ሰውም ስላለ አይዞሽ። እሺ እኔ እናት አይዞሽ እንዳትጨናነቂ። እንደውም ኤልሳ ኩዌት መታለች። ያው ሙቤ እኛ አሁን ትልቅ ሀጃ አለን። አስገቢያት እኔ ልውረድላችሁ ማርዋ። አይ በቃ መዲና ትወርዳለች። አትወርጂ ቦታ አለ። ጨርስልሻለሁ የልሷን ጉዳይ። እሺ እነግርሻለሁ። አትወርጂ ከላይ ቦታ አለ። እሺ ማን ነው ስሟ? ኤልሳ ዮሐንስ። ኦኬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ምን ተፈጥሮ? እኔ ጀኔም አላውቅም። እኔ አስገባታሉኝ አስገባውሽ። መሐመድ ኬፍክ ሰላም ነው እናቴ? መሐመድ ሰላም አለይኩም። ጽጌረዳ አበባ ያላት ልጅ ናት። ችግር ያለባት ምን ነው? ኩዌት ነሽ? ኤጀንሲ ነኝ፣ ኩዌት ነኝ። ምንድነው ችግሩ? ነገር ይፈታላታል። ለኤምባሲ እቺ በጽጌረዳ አበባ ያለችዋ ማለት ነው። በቃ ቁጥር እንትን ትበልሽና ፎሎ ታድርግሽና ቁጥሯን ታስቀምጥልሽ። አውሪያት እስኪ አንቺ በረም ከሷ ጋር አውሩ። ኦኬ መዲና ኦፊሷ መዲና። ሰላም አለይኩም መዲና። ወአለይኩም ሰላም። በመክተብ ነው እንዴ የመጣሽው? ኦፊስ ኦፊስሽ ማን ናት? ኢትዮጵያዊ የለበትም መክተቡ? ኢትዮጵያዊ የለበትም መክተብ ውስጥ? ኢትዮጵያዊ ሴክሬታሪ የለበትም? ዩኒፎርም ነው። እማዬ አድምጪ። ሰራተኛ እዛ ቢሮ የምትሰራ ኢትዮጵያዊ አስተርጓሚ የለችም? መዲና እዚህ ጋር ቢሮ ጋር የተቀበለችኝ ሀበሻ ናት። ማን ትባላለች? ስሟን አላውቅም። እሺ ቁጥሯን ስጭኝ። እኔ አሁን ስልኬ ላይ መጥቼ ሁሉንም ስለማውቃቸው አገኛለሁ።
ለምን ይኸውልሽ ኤልሳ እሷ ያለችው ቅድም ያው ስትገባ እዛ ልክ ስመጣ ሲቀበሉኝ የተቀበለችኝ ዝም ብለሽ ነው መስራት ያለብሽ ምንም ነገር እንዳትናገሪ ምናምን ብላሻለች አይደል? ንገሪያት፣ ያለውን ነገር አስረጃት እንድታውቅ። መጀመሪያ እዛ ልክ ኩዌት እንደገባሁ ከኤርፖርት ወደ እሷ ወሰዱኝና እዛ አድሬ በማግስቱ ለሰዎቹ ልትሰጠኝ ስንመጣ በቃ ጠንክረሽ ስሪ፣ ከዚህ በኋላ መቀየር ምናምን የሚባል ነገር የለም፣ ከገባሽ በኋላ እኔ ጋር እንዳትመጪ እዛው ጠንክረሽ ስሪ ምናምን አለችኝ። እኔም ደግሞ እንደዛ ብላ ስለተቆጣች በፍራቻ ይሄን አላልኳትም። ደውዬ እዚህ ጋር ልመቸኝ ሲል ኢትዮጵያ ደላላው ጋር ደውዬ ከዛ ኤጀንሲዋን ነግሬያታለሁ። 6 ወር ካልሞላ ትቀየሪም ነው ያሉኝ ማለት ነው። ኤልሳ እኔ አንዴ ላስረዳሽ። እንግዲህ እዚህ ጋር ልጅቷ የመጣችበት ዋናው ምክንያት እኔ ከትናንት ወዲያ አንድ ልጅ ነበረች ሳውዲ አረቢያ ላይ በጣም በምግብ ተጎድታ ነበር እና እኛም ቢሮ አናግረን ወደ ቢሮ እንድትመጣ አርግተናታል። እዛ ቪዲዮ ላይ እንግዲህ ኮሜንት ጽፋ ይሄኛውን ፎቶ ኮሜንቱ ላይ ያስቀምጠዋለች። እኔም ያው በቀን የሚሰጠኝ ይሄ ነው ብላ እንግዲህ ይሄን ጽፋ እቺ ልጅ ፎቶን የለቀቅሽው ኮሜንት ላይ ካለሽ ነይ ስል እንግዲህ ጠርተው መታ እሷ ናት እንግዲህ በቀን ያው ምግብ ላይ እንደማይሰጣትና የምትበላው ይሄ ብቻ እንደሆነ ነው በቀን 2 ነገረችን። እና ምን ትፈልጊያለሽ ምን እናግኝና ሴትዮዋን አታናግሯት ግን ቢሮ ደውላችሁ አናግሩኝና ከዛ ቤት እንድቀይር አርጉኝ። በመቀጠል ደግሞ የ2 ወር ደሞዝ እንዳልሰጠቻትም የ1 ወር ብቻ ነው እስካሁን የሰጠቻትና ከተሻለ ይሄ ነገር አግዙኝ፣ ቤት ውስጥ በቂ ምግብ የለም እያለች ነው። ይሄ ነው ያለው ነገር። አንቺ ምን ልታግዝሽ ትችላለሽ? ሞቢዬ ምንም ችግር የለም። እኔ ችግር የለም። እኛ የራሳችን ግሩፕ አለን። ባይዘው ኢትዮጵያ ላይ ስራው ኩዌት ላይ ያለው ስራ በእኛ ነው የተያዘው። ብዙዎቹ ኢትዮጵያውያኖች ነን። አንድ ነገር አለ። ኩዌት የራሷ ሎ አላት። ሶሪ ኦፊስ ስላለው ቆይ አብሽሪ፣ ችግር የለም። ዲስተርብ አያደርገንም። ዊ አንደርስታንድ። አብሽሪ ሞቤ ኩዌት ላይ የራሱ ኦፊስ የኩዌት መንግስት የራሱ ሎ አለው። ኦኬ ልክ ቤት መቀየር አይቻልም ሲጀምር በሎ ካልሰሩ ወደ ሀገራቸው ነው የሚሄዱት። አለበለዛ ካልተስማማቸው ካዘኑላቸው ነው ወደ ኦፊስ መምጣት የሚችሉት። ይሄ ሎ ነው። ኦኬ የኦፊሱ ደግሞ ኮንትራክት 6 ወር ነው። እንግዲህ ሚስ አንደርስታንዲንግ ነው እንጂ እኔ የምምለው ነው። አልዋሽህም ሙቤ፣ ለምን ስራ ነው አይደል? 6 ወር እስኪሆን ድረስ ቻሉ። ከ6 ወር በኋላ ብር ስለማይመለስ እነሱም አይመልሷችሁም። ከመለሷችሁ ደግሞ እዚሁ ነው የምትቀሩት፣ እንድትሳፈሩ አይፈልጉም። ግን ኩዌት ላይ ምግብ የለም የሚባለው ነገር እንደው ሊሆን ይችላል እንጂ የኩዌት መንግስት ለህዝቡ በነፃ ነው ምግብ የሚሰጠው። እኔ ነገር መቼም ፍሪጅ ውስጥ እንቁላል የለም፣ ቺዝ የለም፣ የሆነ ሩዝ በኩንታል ነው፣ ዘይት በነፃ ነው። እንግዲህ አላወቁበትም ወይ ደግሞ የኛ ልጆች ይፈራሉ። ይሄ የማን ችግር ነው? የኤጀንሲዋ ችግር ነው። ስልኳን አንስታ ልጅቷ ስደውልላት እኔ ያስረዳቸዋለሁ። ምግብ የለም ሲሉ ቺዝ ቀቡና ብሉ፣ ጠዋት ላይ ቺዝ ነው የሚበላው፣ ሩዝ ብቻ ነው የሚያበስሉት ከሰዓት ይላሉ። አዎ እዚህ ጋር በመሀል ልንገርሽ አንድ ነገር ነገር የሚበሉት በተረፈ ይሄን ምን ብያት ነበረ፣ ግን እሷ ምን አለች? ሴትዮ ቁጥር ስጡኝ። ኦኬ እና መብቴ ይገኝለታል። እናንተ የኤጀንሲዋን ቁጥር ስጡኝ። አሁን ይኸውልህ እንዴ ምን ሆነሃል? ኤምባሲ እኔ አሁን መደወል እችላለሁኝ፣ ግን መጀመሪያ ከኤጀንሲዋ ጋር ዲል እናድርግ። ምግብ ከሌለ ድምጿ እንዴት ተሰብሮ ከሆነ እስክትሞት ነው የሚጠበቀው።
ይሄን አንፈቅድም። ገብቷል? ዜጋ እኮ ናት። አዎ ዜጋ ናት። ለዚህ ነው እኛም እኮ ለዜጋ ነው፣ አንቺም ለእኛም ሁላችንም ለዜጋ ነው እዚህ ጋር የተቀመጥነውና ደግሞ ልንገርሻል ነገር በነገራችን ላይ አሁን ረመዳን ላይ አሁን ያው ምግብ የሚበላበት ሰዓት አለ። የሰው ልጅ ቀን ሙሉ ጾመኛ ሆኖ ልክ መግሪብ ላይ አዛን ሲል ምግብ ሁላችን እንበላለን። እነሱ ደግሞ የሚበሉበት ሰዓት በኢራቅ በእንትን ነበርና በጣም ኢሻ ላይ ምናምን ቆይቶ አምሽቶ ነው ማታ ላይ ነበር ራት የሚሰጧት። ይሄ ነገር ደግሞ ልጅቷ በአንዳንድ ነገር ቤቷ አልተስማማትም። በምግብም በአንዳንድ ባለው ሁኔታ ከተሻለ ከዛ ቦታ መቀየር የሚቻል ከሆነ በጣም ትልቅ ትብብር ነው። እኔ ልጅቷ በዘዴ ትወጣለች። እኔ ልንገርህ ኢዚ ዌይ ልጅቷን እንዳመማት ትሆንና እንዳልቻለች ትሆንና ቀስ ብላ በዘዴ ትወጣለች። እናወጣለን። አሁን እኔ ቤት 6 ልጆች አሉ። በቃ አልተስማማቸውም፣ መጥተዋል። ሌላ ስራ በጸባይ ቀስ ብዬ ገንዘብም ሆነ ወዲያው መልሼ ምናምን ስራው እንደዚህ ነው። ችግሯ ግን ኦፊሷ መጀመሪያ ላይ አትምጪ አለችኝ ያለችው ይሄ የስራው ጸባይ ነው። ለምን እነሱ ምን በጭንቅላታቸው ከቶ ይመጣሉ መሰለ? ሳውዲ አረቢያ ከፋላ 3 ነው፣ ኩዌት 6 ወር ነው፣ ዱባይ 2 ዓመት ነው። እንደፈለገ እንመላለሳለን። የሀገር ህግ አለ። ህጉ ከዜጋቸው ጋር ነው የሚቆሙ። እኛ ጋር 6 ወር ድረስ ህጉ አይቆምልንም። እና እኔ የምመክራችሁ በተቻላችሁ መጠን እንደ ድንገት እንኳን ተጣልታችሁ እዛ ቢወስዳችሁ እላችኋለሁ መስራት እንፈልጋለን ብላችሁ አልቅሱ፣ ወደ እኔ እንዲያመጧችሁ ነው የምለው። ብድግ አድርገው አንጠልጥለው ዲፖርቴሽን ይወስዷቸዋል። በቃ አልሰራም ብላለች፣ ሌላ ቦታ አትሄድም። እዛ ከፍላ ነው ለፍታ ነው መስራት አለባት የመጣችሁ። ገብተዋል? ስለነበርኩኝ ችግር የለውም በቃ ችግር የለውም። በቃ ላኪላትና አሁኑኑ ደውዬ እነግራለሁ። ቬሪ ናይስ ቴንክ ዩ ኤልሳ፣ በጣም እናመሰግናለን። በእውነት ለዚህ በጣም ደስ ይለኛል። ሙቤ ቴንክ ዩ። እኔም በጣም አመሰግናለሁ። እኔ የሚወልሽ ኤልሳ አይ ዶንት ኖ ሄር እኔ አይቻት አላውቅም፣ ግን በሰራሁት ቪዲዮ ላይ አይቼ እንዴት ነው ወገኔ እንደዚህ ተርባ እኔ ዝም ብዬ ማልፋት ብዬ በቃ ይሄን እንደዚህ ኮሜንት ላይ ነው የጻፈች። ሙቤ እኔ የምበላውን ደግሞ ተመልከት አለች እና በጣም አዘንኩኝ። ለምን እንደ አንድ ኢትዮጵያዊ እንዴት ነው ኩዌት ላይ የሀብታም ሀገር እኔ አውቃለሁ፣ ከየትም አረብ ሀገር ከኸሊጅ አውቃለሁ። አይ ኖ እኔም እኮ አረብ ሀገር ነው ያለው። አሁን ንገሪያቸው ያመጡ ቤታችን ይሰጡናል። ኤልሲ ቁጥሩን ንገሪያቸው የሚፈልጉሽ። እኔ የለኝም። ያው ከታች የያዙት የሚፈልጉት ነገር በኩዌት ያሉ አንቺን ያናገሩሻል፣ ይጠቅማቸዋል። የአንቺ ቁጥር መኖር ለእነሱ ትልቅ ዋስትና ነው እና ያዙ 6563 1397 በቃ በዚህ ቁጥር ደውሉና ኩዌት ያላችሁ እንግዲህ አልሐምዱሊላህ ጥሩ ነው። ይሄም ነገር መምጣቱ በነገራችን ላይ ለጥሩ ነው። አሁን እቺ ልጅ የመበሰቷ ዛሬ እንግዲህ ኤልሳን ታወቅናት ኩዌት ላይ ያላችሁ እንደዛ አይነት ችግር ሲኖር የኩዌት ኤምባሲ እሺ ቀጥ ያብሽ ሙቢዬ የኩዌት ኤምባሲ በጣም ኦፕን ማይንድ ነው። 24 አወር ኦፕን ናቸው። አገሯም ትንሽ ስለሆነች ታውቃለህ ብዙ ዜጋ ላይ የሚሰሩ አሉ። በጣም ቆንጆ ኮሚኒቲ አለን። ራሳችን ልጃችንን አምርጠን የመረጥን ደግሞ አንዷ ጋር አንድ ሲሆን አንዷ አንተላለፍም። ባይ ዘ ወይ ነው ኤክስኪዝ ዜጋ ላይ ነው ኤክስኪዝ። ኦኬ ስራ ነው ትሰራለህ እስካገኘህባት ድረስ እስከተቀበልካት ድረስ ደግሞ በሰላም ሰርታ መኖር አለባት። የራስን ጥቅም ብቻ አይደለም ማየት ያለብን። ኤኒቲንግ አፕን ኩዌት ላይ ላለ ነገር እኔ ቪዲዮ ሰርቻለሁ። ኮንታክት አድርጉን ብዬ አሁንም ኮንታክት አድርጉ። ኢትዮጵያ እንትንን ኮንታክት ኮሚኒቲ በኩዌት ቲክቶክም አለው። ፌስቡክ ላይ ሄዳችሁ ኢትዮጵያ ኮሚኒቲ በኩዌት ብትሉ ኮሚኒቲዎች ራሳቸው ወዲያው ነው የሚደርሱላችሁ። ኢትዮጵያ ኤምባሲ በኩዌትም ይደርስላቸዋል። ሲሪየስ ሆነው እየሰሩ ስላሉ የኔ ቆንጆ ቴንክ ዩ። እሺ የጠራሽኝ የድሬዋ